አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘማሪ ዩቱብ ተከታታዮች ውድ ጓደኞች እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ብቅ ብዬላችኋለሁ። ዛሬም የመጣሁት እንግዲህ በእነ አብርሽ ጉዳይ ነው ማለት ነው። እንግዲህ አብርሽ ቡዜንና ፍቅርን አስተዋውቋቸዋል። ሩታም እንግዲህ ከንፈሯን እየመጠጠኝ ነው። ሄርሜላም እንደዛው ማለት ነው። እንግዲህ ሚስቶች እያለ የቡታጅራን ሴቶች ጨረሳቸው እየመራረጠ። ሌላው ሸባብ ሌላው ወጣት ምንም ሊያገኙ አልቻሉም፣ ሚስትም ሊያገኙ አልቻሉም። ጠቅልሎ አብርሽ ነው የያዛቸው ማለት ነው። እና ይሄ ትውልድ ጥሩ ነው ወይ? ይሄ ትውልድ አስተማሪ ነው ወይ? ይሄ ትውልድ የሚያስተምሩትና አብርሽ ጥሩ ነው ብላችሁ ታስባላችሁ ወይ? ተመልካቾች ማለት ነው። ቤተሰብስ ምን ሀሳብ ኖራችሁ? ምንድን ነው የምታስቡ? ቤተሰቦችሽ ሀሳባችሁ ምንድን ነው? ጥሩ ነገር ነው የሚያስተምሩት? ጥሩ ትምህርት ነው የሚያስተምሩት? ለትውልድ እንዴት ነው? መጨረሻ ላይ ደግሞ ልጁን እኔ ወስደዋለሁ ብሎ ልጁን ሰርቆ ይዞ ሲሄድ ሩታ ደርሳ ሩታ ይዛበታለች። ይሄስ ተገቢ ነው ወይ? ልጅ እኮ ነው፣ ምን አገባሽ? ምን ችግር አለው? በገዛ ልጄ እንዲህ ልጅስ ቢሆን እንዴት ደብቀህ ትወስዳለህ? መጀመሪያ ለምን አትነግረኝም? ደብቀህ ሰርቀህ የምትወስደው ለምንድን ነው? ልጅህስ ቢሆን ብላ ሩታ ደግሞ እሪኡ እያለች ትገኛለች ማለት ነው። አዎ ምን ብለህ ትወስዳለህ? የት ሄደ ይባላል። እናት ናት ልጅ ጠፋ የት ሄደ ብላ ደብቀህ ስትወስድባት እናት እንዴት እንደምትሆን እንዴ! ልጅ እንዴት ተደብቆ ይሄዳል? ልጅህን እስከሆነ ድረስ አስፈቅደህ ወስጀው ትንሽ ወስጀው እንትን ብየው ልምጣ ብለው አስፈቅደህ ወስደህ መመለስ አለብህ እንጂ ሰርቀህ መውሰድ ግዴታ የለበትም። ገብቶሃል አብርሽ? ወግ ማረጉ ነው ወቅ ልጁን ወስጄ ልውሰደውና ልብስም ሆነ ምንም ሆነ ትንሽ አየር እንትን ብዬው አመጣዋለሁ ብለህ ሩታን አስፈቅደህ ወስደህ መመለስ አለብህ እንጂ ሰርቀህ ልጇን መውሰድ የለብህም። እሺ እሱ ሲኖር ዙሮ ዙሮ ትገናኛላችሁ። ልጅ ነው። አዎ ልጅ ነው። እንደገና ደግሞ ሴቶችን ጨረስካቸው። አንዴ ሩታ ነሽ፣ አንዴ ሄርሜላ ነሽ፣ አንዴ ማናት ስሟ ናት፣ አንዴ እንዲሁ በወግ ማረጉ ብታደርጉ ድራማ የሚሆን ማረጉን ይዛችሁ ለትውልድ ልጆች፣ ለሚወለዱት ልጆች፣ ለትውልድ ለተመልካችን ጥሩ ነገር ይዛችሁ ብቀርቡ ጥሩ ነው ብዬ አስባለሁ። በእርግጥ ተመልካቾች አሏችሁ፣ ተመልካቾች አላችሁ። ገንዘብ ነው። ገንዘብ ደግሞ ነገ ጠዋት ጠፊ ነው። እውነቴን ነው የምላችሁ። አንዲት ነጠላ ልብስና ተከትላ ነው የምትሄደው። ገንዘቡም ተከትሎ አይሄድም፣ እውቀቱም ተከትሎ አይሄድም። ብቻ በዚህ ምድር ላይ ጥሩ ነገርና መልካም ነገርን ይዘን ነው የምንሄደው። ገባችሁ? ይሄን ደግሞ ወደኋላ ማሰብ አለባችሁ። በአሁኑ መብለጭለጭ፣ የአሁኑ ማማር፣ የአሁኑ ጥሩ ነገር ትበላለህ፣ ትጠጣለህ፣ ትለብሳለህ፣ አምሮብሃል። አዎ ግን የሰማይ ቤትህን ማሳመር አለብህ ብዬ አስባለሁ። እውነቴን ነው። ግን ቤተሰብ የሰማይ ቤታችንን ማሳመር አለብን። ምን ይጠብቀን ይሆን? የዘላለም ቤታችን አለ የሚዘጋጅልን። ጥሩ ነገር ሰርተን መሄድ አለብን። መጥፎ ነገር ሰርተን አንድ ሰው በክርስቲያን ሃይማኖት አላውቅም እንጂ በሙስሊም ሃይማኖት አዎ እሺ ያችን ሁለት በኒካህ በሐላል ማግባት ይቻላል። ሁለት እስከ 4 ድረስ ማግባት ያንን በሐላል በስርዓት ሴቷም ስርዓት ለብሳ በስርዓት በስነ ስርዓት በቤተሰብ እንጂ እንዲህ በየሜዳው አፍቅሬሻለሁ ብሎ በየሜዳው ራቅት እየተሳሳሙ ራቅት እየሄዱ አይፈቅድም። የክርስቲያን ሃይማኖትም የሚፈቅድ አይመስለኝም። እኔ የክርስቲያን ሃይማኖትም እንደዚህ ቤተሰብ ምን እንዳየ ቤተሰብ ምን አይነት ድገፋ እንደሰጧችሁ አላሁ አለምና እኔ ጥሩ ትምህርት ነው ብዬ በዚህ በኩል አላስብም። ስንት ነገሮች አሉ። ስንት መልካም ነገሮች ብትሰሩ ለተቸገረ እንደውም ተመስገናችሁ። በቃ ነው ይሄ የፈረንጆች የቀረ ነው። ፈረንጆች በየመንገዱ ሲሳሳሙ ራቅታቸውን ሲሄዱ የእነሱን ስታይል እንሄዳለን፣ የእነሱን ስታይል ይዘን እንሄዳለን ብትሉ አይመጥናችሁም። እናንተ ኢትዮጵያዊ ናችሁና ማለት ነው። አይመጥናችሁም። ፈረንጆችን ይዘን የፈረንጆችን ስታይል ተከትለን እንሄዳለን ብትሉ አበደን አይመጥናችሁም። እናንተ ለምን ኢትዮጵያዊዎች ናችሁ? አያምርባችሁም። እና መልካም ነገርን ብትሰሩ ይሻላል። አንዷን ታመጣለህ ነገ ጧት እሷን አልፈልግም አንቺን እንደገና ነገ ጧት ሴቶችንም ገደል እየከተትካቸው ነው ያለው አብርሽ ማለት ነው። እና በዚህ በኩል ይሄንንም ስላልኩ ይቅርታ። እኔ አስተያየት የሰጠሁት በበጎነት ነው፣ ለእናንተ ምክር ነው። ከተመቻችሁ ሰብስክራይብ ላይክ አድርጉ።
መልካም ነገሮች ብዙ ነገሮች መልካም ነገሮች የሚሰሩ ነገሮች ስላሉ እነሱን እየሰራችሁ ብታዝናኑን። እንደ ድራማ ስንት ነገሮች ስንት አስተማሪ አለ፣ በቤተሰብ አስተማሪ አለ፣ በእናንተ በራሳችሁ አስተማሪ አለ፣ በስንት ነገር አለ የሚሰራ። ይሄ በየመንገዱ ዛሬ አንቺን አልፈልግሽም ዞር በይ ወደዛ ሂጂ፣ አንተን አልፈልግህም ራቅተ እየመጣ ኧረ ይሄ የዛሬው ሆድህን መሙላትና የዛሬው እንትንህን አትይ። ገንዘብ ነገ ጠዋት ጠፊ ነው። ገንዘብ ይዞ ይሞታል። እውነቴን ነው። እና ብቻ ለማንኛውም ይሄን ነው የምለው። ለትውልድ ቤተሰቦቻችን ለትውልድ ልጆቻችን ጥሩ ነገር ይዛችሁ ብትቀርቡ ጥሩ መልካም ነገር ነው ብዬ አስባለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።